ሰላም እንዴናችሁ በየላችሁበት ነገር ሰላም ነው አሸይና እንዲላችሁ እሙኝላችኋል በስስኮ ሁሉ ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አቀብሉ ለዚህ ሁሉ አመሰግናችኋለሁ ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ በትትና አጓው ብዛቻለ ዛሬ ሚዛናችን ይዘላችሁ የመጣነው ሶበር ዜና የኢራንን ከባድ ማስጠንቀቂያና ሁለት የጦርነት ቅሌቶች ናቸው ከኢራን ከባድ ማስጠንቀቂያ ስንጀምር ኢራኖቹ ለሁሉም የዓለማችን ሀገራት ከባድ ማስጠንቀቂያ ሰጥታለች ከዚህ በኋላ ምታልፉት በኔ በኩል ነው ጠጋበሉ ወደ ኢራን ወደ ካርግ ደሴት አርጋችሁ በኔ በላይ በኩል ከፍ ብላችሁ ነው ወደኔ ነው እንጂ በኦማን በኩል አትለፉ በኦማን በኩል ተባይ እንደበላው ከብት ወይም በግ ወይም አህያ ግድግዳ ይታከካል እንስሳት በዚህ በጎን በኩል እንትን ሲባላቸው ተባይ ሲባላቸው ይታከካሉና ሂዳችሁ አትታከኩ ከኦማን የባህር ዳርቻዎች ጋር ኑ ወደኔ ታከኩ ወደኔ ጠጋበሉ እንደገና ከመንቀሳቀሳችሁ በፊት አሳውቁኝ ከዚህ በኋላ እኔ ሳታሳውቁኝ ወደ ኦማን ደሴት ወደ ኦማን የባህር ዳርቻዎች እየታከካችሁ ተጠግታችሁ ምትሄዱ ከሆነ ሞታቻለ እነዚህ ኢራኖች እንደው አስጨነቁ ከዓለም ነፍስ ግብስ ከተተከው ወደኔ ጠጋብላችሁ ካላለፋችሁ ትመታላችሁ በምን ቀን ተመታው ነው የምትሉት እኔ እንደዚህ አይነት ቀልድ አልፈልግም ለምን እንደምታውቁት እንግዲህ ኢራን ከዚህ በኋላ ለ45 ቀን ምናምን አካባቢ ነው በነፃ በሆርሙዝ የሚታልፈው ከ45 ቀን በኋላ ክፍያ ታስከፍላለች ለዚህ ሂደት እንዲመቻት መስመሩ መስተካከል አለበት የድሮ የኦማንን ጥግ ይዘው ተመልከቱ የድሮ የኦማንን ጥግ ይዘው ተጣታከከው በኦማን በኩል ቀስ ብለው ሽልክ ብለው ሊያልፉ ነው ኢራኖች ደግሞ እንደዚህ አይነት ነገር አይሰራም እንደዚህ አይነት ነገር አይሰራም መስመር እኔ ያስቀመጥኩት መስመር አለ የትኛውም መርከብ የነዳጅም ይሁን የቁሳቁስም ይሁን ስታልፉ ወደኔ ወደ ኢራን ጠጋ ብላችሁ እኔን በዛው እንትን ብላችሁ ዘይራችሁ ተጠያይቀን ሰላም ነው እንዴት ነው አሸይና ምናምን ተባብለን ነው የሚታለፍ እንጂ በሩቁ በዛ በኦማን መሽሎክለክ የለም እሞታቻለሁ የጀርመን የእንግሊዝ የፈረንሳይ የቻይና የራሺያ ምናምን የሚባል የለም ሁሉም እኔ ያስቀመጥኩት መስመር አለ በዛች መስመር በኩል ሰላም አለይኩም እያላችሁ እንዴት ዋላችሁ እየተባባላችሁ ሰላም ነን እግዚአብሔር ይመስገን ተባብለን የምታልፍ አይ ሹልክ ብዬ በኦማን በኩል ሄዳለሁ ካልክ አፈነዳለሁ ተብላለ አረ እነዚህ ኢራኖች በቃ መጫቻን ያደረጉታል ቀጥ ብለ ሆርሙዝ የኔ ነው እያለ የኔ ነው ከዚህ በፊት በነፃ እንደፈለጋችሁ አሸይና ብላቻል ዞንጣቻል ተዝናንታቻል ያ ዘመን አበቃ አሁን ማለት የምትፈልጉ ከሆነ በሰላም በአሸይና በፍቅር ማለት የምትፈልጉ ከሆነ እኔ የሳልኩላችሁ መስመር አለ በዛች መስመር በኩል አርጋችሁ ወደ ኢራን በላይ ተጠግታችሁ በዛች በኩል የሚከፈሉን ትከፍላላችሁ ለወደፊቱ ለዚች ለ40 ቀን ለ45 አካባቢ ቀን ነው ለሱ ዝም ብላችሁ ለፈ ችግር የለም ተብላችኋል እና ይሄ በጣም የሚያስደንቅ ኮሚትመንት ነው ኢራኖቹም በሆርሙዝ ጉዳይ አንገታችን እንሰጣለን ሞተን እንገኛለን ቅበሩን ያሉት በቃ በቁማችን ቅበሩን እንጂ ሆርሙዝ ከዚህ በኋላ በነፃ አታልፏትም ነው እየተባለ ያለው አታልፏትም ትከፍላለህ የግድ ትከፍላለህ ስለዚህ ለመክፈል ደግሞ የሚመቸው ወደኔ ስትጠጉ ነው ስለዚህ በካርግ ደሴት አርጋችሁ በኢራን ድንበሮች አርጋችሁ በዛ በኩል ነው የምታልፈው አለዛ አፈነዳለሁ ማስጠንቀቂያ ነው ቀልድ ነው ይሄ የህሉና ጉዳይ ነው ቢዝነስ ነው ስራ ነው ለሁሉ ነው የተባለው በነገራችን ላይ ሁሉም የዓለማችን መርከቦች ወደኔ ጠጋ ብላችሁ እለፉ የሚል ከባድ ማስጠንቀቂያ ሰጥታለች ይሄ ምንድነው ካሁኑ እንዲለማመዱት ነው በኋላ ኢራኖች ቀረጥ ማስከፈል ይፈልጋሉ ቀረጥ ሲከፈል ርቀት ስላለው በኦማን ዳርቻና በኢራን ዳርቻ መካከል ርቀት ስላለው ለዛ ለቁጥጥር እንዲመቻት ነው ኢራን ይሄንን ህግ እና ይሄን መስመር ካሁኑ እንዲለማመዱ ለማድረግ ጭምር ነው ይሄ በጣም የሚገርምም የሚያስቅም ነው ሌላኛው ደግሞ የጦርነት ቅሌት በጣም በሚገርም ሁኔታ ጣሊያን እንደምታውቁት በኢራንና አሜሪካ እስራኤል በሚያደርጉት ጦርነት እኔ የለሁበትም የጦር ቤዜን አልፈቅድም ምናምን ብላ አፈላፊ ሁሉ ከአሜሪካ ባለስልጣኖች ጋር የጣሊያኗ ጠቅላይ ሚኒስትር ሜሎኒ ስትካፈት ነበር ነገር ግን ከመጋረጃ በስተጀርባ ኢራን እንድትመታ 500 የአሜሪካ የጦር ጀቶች ከጣሊያን ውስጥ ከሚገኝ የአሜሪካ የጦር ቤዝ እየተነሱ ኢራንን ይደበድቡ ነበር ብሎ የተናገረ የኔቶ ዋና ጸሐፊ ነው ዛሬ እኔ ምን አልካችሁ በጦርነት ጊዜ አውሮፓኖች የኢራንን መጥፋት በከፍተኛ ጉጉትና ደስታ ይጠብቃሉ ፍርሃት ብቻ ነው ያዛቸው ብያለሁ
ይሄው ዛሬ የኔቶ ዋና ጸሐፊ ወጥቶ ለምን ይሄን መናገር እንደፈለጉ ራሱን ያልገባኝ። በነገራችን ላይ ጣሊያንና ስፔን እንደምታውቁት ጀርመን፣ ጣሊያንና ስፔን፣ እንግሊዝ ከአሜሪካ ጋር አፍ ሲካፈቱ ነበር በጦርነቱ። ለምን እዚህ ጦርነት ውስጥ እኛ አንገባም፣ በጉድና እንዴ በጉልበትና እንዴ ምናምን ብለው ሲሰዳደቡ ነበር። ነገር ግን ከመጋረጃ በስተጀርባ ጣሊያን 500 የአሜሪካ የጦር ጀቶች ማኮብኮቢያና ማረፊያ ነበረች። አይገርማችሁም? ገና ለገና የኢራን ሚሳኤሎች ያን ቦታ እንዳይመቱና ወደ ውጊያ ላለመግባት ሲባል ጣሊያን መድኃኒዓለም ድፎት ያርገኝ፣ ሚካኤል ያጥፋኝ፣ ይደምስሰኝ እኔ ከኢራን ለአሜሪካ አላገዝኩም ስትል ነበር። አሁን የኔቶ ዋና ጸሐፊ ወጥቶ ነው አይ ጣሊያን በቀጥታ ስትረዳ ነበር አለ። ምን ለማለት እንደፈለገ ራሷ አላውቅም። ኢራኖች ጣሊያን ለምን አልመታችኋትም? ምቷት ነው። ሁልጊዜ ጦርነት ላይ አንተ አሸንፍ፣ እርስ በርሳቸው ነው የሚባሉት ያልካችሁ እኮ ለዚህ እኮ ነው። ቅሌት ያወጣል፣ አንዱን ቅሌት ያወጣል። አሁን ዛሬ ምን አለ ትራምፕ ወጥቶ ኤርዶዋን የቱርኩ ፕሬዚዳንት ኤርዶዋን እስራኤልን ካልደበደብኩ ሙቼ ይገኛለሁ ብሎ እየተገለገለ ነበር። እኔ ነኝ አላህን ፈራ ተው በቃ ላላ ብለህ ተዋት፣ ላላ ብዬ ተንፈራፍሬ እኔ ነኝ ያዳንኳት እስራኤል እንዳትደብደብ። የማይዘከዝኩት ጉዳይ የለም ወንድሜ። አንተ ለማሸነፍ ያብቃ። አንተ ጀብደኛ ጀግና ወንድ ተኩል ሆነ ተገኝ። የቀረውን ተው በቃ። የዚህ የጠላቶችን ፕሮፓጋንዳ መደራጀት ይሄ ምናምን ወከባ ተውሱ። እርሳው ምንም አያመጡም ነው ምን ያለው። በደንብ አሳምሬ የምነግርህ ምንም አያመጡም፣ ትንፍሻ አይሉም ነው ምን ያለው። ይሄው አንዱን ቅሌት ያወጣል። አንዱ ኤሚሬትስ እንደምታውቁት እኔ የለሁበትም ወላሂ እያሉ ከርመው በኋላ ራሱ መረጃ ወጣ። ኤሚሬቶች ኢራንን ሲደበድቡ እንደነበረ ጭራሽ ኔታንያሁ በድብቅ ኤሚሬት ገብተው በድብቅ በሚስጥር ሲወያዩ እንደነበር ኢራንን ለማጥፋት። በኋላ ግን አንደኛ እግር ላይ ወድቅ የተንበረከከች ኤሚሬት ነች። በቃ ተይ በእናትሽ ለአላህ ብለሽ አደብድብኝ፣ ብሩ ሰጥሻለሁ 20 ቢሊዮን አስገኙ ከሆነ አስገኙ ነው። በጦርነት ውስጥ እኮ የማይሰማው ጉድ የለም እኮ የማይሰማው ጉድ። እና በእርግጥ የቱርክና የእስራኤል ጉዳይ የሚቀርም አይመስልኝም። የቱርክና የእስራኤል በሶሪያም እኮ በእጅ አዙር እኮ እየተዋጉ እኮ ነው። በሶሪያ ምድር ላይ እየተዋጉ ነው። የእስራኤል ባለስልጣናቶችም አፍ አውጥተው ቆይ የኢራንን ጉዳይ እንጨርስና ፋይሉን ዘግተን የተዘጋው ዶሴ ከሆነ በኋላ ወደ ቱርክ እንዞራለን አለ። ከዛ ኢራን ቆይ የኔ ፋይል የሚዘጋ አይደለም 100 ዓመት ይፈጃል፣ ኑ ከኔ ጋር ብላ እንግዲህ ኢራን የአሜሪካንም የእስራኤልንም ፋይል ዘግታ ወደ መዝገብ ቤት ይመለስ ብላለች። እና ኤርዶዋን በእርግጥ መግጠም ይፈልጋል። እኔ እንዳልኳችሁ ግብፅና የቱርክና የህንድ አካሄድ ብዙም አይመችኝ፣ እውነቱን ለመነጋገር አይመችኝም። አሁን ሰሞኑንም እንደራጃለን፣ እንጦነክራለን፣ እንፎረጥማለን ምናምን ይላሉ፣ ግን የሚሆን አይደለም። ግብፅ እንደምታውቁት በጣም አለቅላቂነት ይበዛባታል። በጣም ነው የምታለቀልቀው። በጣም አለቅላቂ ሀገር ነች። በጣም በከፍተኛ ሁኔታ በአውሮፓኖቹ እሽሩሩ የምትባል ሀገር ነች። እና እሽሩሩ የተባለችበት ምክንያት ደግሞ አቤት ወዴት ጋሽዬ ወዬ ሜቴ ብላ ስለምትታዘዝ ነው። እና ቱርክም ብዙም እዛን ያክል እውነቱን ለመነጋገር ጠንካራ የሚሊተሪ አቅም ያላት ሀገር ነች። ቱርክ የምትናቅ ሀገር አይደለም። ታሪኳም ትልቅ ሀገር ነው። አሁን ያለችበት ኢኮኖሚያዊ፣ ፖለቲካዊም የወታደራዊ አቅሟ በጣም ግዙፍ የሚባል ሀገር ነው። ግን እንደ ኢራኖቹ ያለ ቆራጥነት፣ እንደ ሰሜን ኮሪያኖቹ ያለ ቁጡነት፣ እንደ ራሽያኖቹ ያለ ብልጥነት፣ አስተዋይነት፣ ስግጁነት፣ እንደ ቻይኖቹ ያለ ደግሞ ሙሉ የቻይኖቹ ፍጹም ሙሉ በሁሉ አቅጣጫ ሙሉ የሆነ ጀብደኝነት ያላት ሀገር አትመስለኝም። ነገር ግን ለእስራኤል የምታንስ ሀገር አትመስልም። እና ሁለቱ ቢገጥሙ በጣም አደገኛ ጦርነት እንደሚሆን ሳይታለም የተፈታ ጉዳይ ነው። ኤኒዌይስ እንግዲህ ቱርክ እስራኤልን እንዳትደበድብ እኔ ነኝ ተንፈራፍሬ የለመንኳት፣
እኔ ትራምፕ በግሌ ነው ብለዋል። እግዚአብሔር ይስጥልን እግዚአብሔር ይስጥልን ለማለት እንወዳለን ትራምፕን። ኤኒዌይስ የኔ ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳቻለሁ። ይሞቻችሁ። ፒስ